ህይወቴችን ህይወት እኔ ህይወቴ ነኝ የምለው የተደረገብህ ነገር ምንም ሊያረጋ አይችልም። አንተ የተደረገብህ ነገር የምትተረጉምበት ትርጉም ግን ህይወትን ሊያበላሽ ይችላል፣ ሊያመሰቃቅል ይችላል፣ ሊያስተካክልም ይችላል። ስለዚህ ያንተ ህይወት የሚያበላሽው የሆነብህ ሳይሆን አንተ የሆነብህ ነገር የምትተረጉምበት መንገድ ነው ማለት ነው። የሆነ በየቀኑ በቀን የምናሳልፈው እኛ ላይ የሚሆኑ ነገሮች ህይወታችን ይሆናል። ያ ህይወታችን ሲሆን ግን የደረሰብን ነገር የምንተረጉምበት ትርጉም ደግሞ ውጤታችን ይሆናል። ስለዚህ ህይወቴ ነው የምንለው ነገር የሚደርስብን 20%፣ ያ የደረሰብን ደግሞ የምንተረጉምበት ደግሞ ትርጉም ሰጥተን ህይወት የምንዘራበት ደግሞ 80% ነው ማለት ነው። እንዴት ናችሁ? ሰላም ናችሁ? የኔን ቻናል ሰብስክራይብ አድርጉ፣ ለብዙዎች እንዲደርስ ደግሞ ሼር አድርጉ። መልካም ሐሳብ ለመስማት የመጣችሁ ወዳችኋለሁ። ስለዚህ ዛሬ ህይወታችን ነው ህይወቴ ነው ብለን የምንተረጉመው ትርጉም የሚደርስብን 20%፣ የደረሰብን ነገር ደግሞ የምንተረጉምበት ደግሞ 80% ነው። ለምን አንዳንድ ሰው በየጊዜው የሆነ ነገር ችግር ሲደርስበት ያንን ችግር አባብሶ ጭራሽ ሌላ አይነት መዓት ውስጥ መቼም የማይወጣበት መዓት ውስጥ ይገባበታል። አንድ ችግር ደርሶበት ለምንድን ነው ይሄን የሆነ? ያ ችግር 20%ቱ ደርሶበታል፣ መቆጣጠር አንችልም። ኢቨንት ነው፣ እኛ ላይ የተከሰተው ነገር መቆጣጠር አንችልም። ለምሳሌ እኔ ሰው ሊሰድበኝ ይችላል። ለምን ይሰድበኛል ብዬ ሰውዬን አፍ መዝጋት አልችልም። ይሰድበኛል፣ ኦኬ። ያንን ስድብ ግን ተቀብዬ የምተረጉምበት ትርጉም ግን የኔ ህይወት ይሆናል። ለምሳሌ አንድ ሰው የሆነ ስድብ ሰደበኝ። ለምሳሌ ውሻ ብለኝ ሰውዬ ተናግሮታል። ሰውዬ የተናገረውን ንግግር መዝጋት አልችልም። የሰውዬውን ንግግሩ ግን እኔ ጋር ደርሷል። ሲደርስ ግን እኔ ውሻ ነኝ አይደለሁም፣ ሰው ነኝ እኔ። ኦኬ ውሻ ነኝ ብዬ ከተቀበልኩስ 80%ቱ እኔ ውጤት ላይ ነው ማለት ነው። ህይወቴ ነው የምለው ውጤቱ እኔ ውሻ እንዴት ውሻ ይለኛል? አሁን 80%ቱ ስትረጉም ህይወቴ ሲሆን እንዴት ውሻ ይለኛል? እንዴት ምን አስቦ ነው? የውሻ ባህሪያቶችን ደግሞ መዘርዘር ማለት ነው። ውሻ ምን ያደርጋል? እነሱም ባህሪያት እያላበስኩ እኔ ራሴ ከወሰድኩ የኔ ህይወት ምን ሆኗል ማለት ነው? 80%ቱ ውሻ ሆንኩት ማለት ነው። በሌላ በኩል ሰውዬ 20%ቱ ለቆታል። 80%ቱን ደግሞ የምትተረጉምበት እሺ፣ ትርጉሙን ደግሞ ወደ ፖዚቲቭ እናድርገው። ለምን እኔ ውሻ አይደለሁም፣ ሰውዬ ብሎታል። ሰውዬ ያለውን ነገር ደግሞ እኔ ከተኩስ ውሻ አይደለሁም። እኔ ሰው ነኝ። ስለዚህ እኔ ላይ አይሰራም ማለት ነው። ሰውዬ የተናገረ ቃል እኔ ላይ አይሰራም። ስለዚህ ህይወታችን ነው የምንለው ነገር 20% የሚከሰትብን፣ የሚደረግብን፣ የሚሆንብን እኛ ላይ የሚሆነው 80% ደግሞ እኛ የሆነብን ነገር የምንተረጉምበት ያ ህይወታችን ይሆናል፣ ውጤታችን። በቀን የምናሳልፈው ድርጊቶችን ይሆን። አንዳንድ ሰው እችላለሁ ይላል። እችላለሁ የሚል ሰው እንዴት አድርጌ እችላለሁ ብሎ ትርጉሙን አስተካክሎታል። ምን ሰርቶ ነው መቻል የፈለገው? ስለዚህ የኛ ማይንድ ሴት የኛ አይሙራችን ውቅር ራሱ እችላለሁ ብሎ የሚያስብ ከሆነ በህይወት ውስጥ የፈለገ አይነት መዓት ውስጥ ራሱ ቢገባ እችላለሁ፣ አደርጋለሁ፣ እኔ ከዚሁ ነገር ውስጥ ወጣለሁ ብሎ ይገባበታል። የገባበት ነገር ደግሞ ቀይሮ ይሄ ነገር የኔ ብተገብር ትልቅ ውጤት አገኝበታለሁ ብሎ ያንን ትርጉም አስተካክሎ ይገባበታል። ከዛስ ህይወቱን የተሻሉ ያደርጋል። ሌላውስ ደግሞ ትንሽ ነገር ቀኑ ለምሳሌ ጠዋት የሆነ ትንሽ ነገር ቁስል ይነካበታል። ምን አይነት ቀን ነው ይላል። ዛሬ ቀኑን ሙሉ ራሱን እየረገመ ስለሚውል ምን ያደርጋል? የራሱን ህይወት የራሱ ትርጉሙ 80%ቱን አበላሽቶታል ማለት ነው። ለምን? ራሱ የሰጠበት ትርጉም ነው። ስለዚህ በህይወታችን ምን አክል ነው ለራሳችን ትርጉም የሚሰጠው? ህይወቴ ነው የምንለው ነገር አይምሯችን እንዴት ነው ፕሮሰስ አድርግቶ ያንን ውጤት በየቀኑ የምናስበው ሀሳቦች አሉ። ግን የሰው ልጅ የማይፈልገው ነገር ነው ቀኑን ሙሉ እያሰበ የሚውለው። ስኬታማ መሆን ትፈልጋለህ፣ መለወጥ ትፈልጋለህ፣ ትልቅ ደረጃ መድረስ ትፈልጋለህ። ግን በየቀኑ የምታስበው ሀሳብ የውድቀት ሀሳብ ነው። እንዲህ ቢሆንስ፣ ቢከስርስ፣ ዛሬ እንደዚያ ነገር ቢያጋጥመኝስ፣ የፈለግኩን ነገር ባላገኝስ። ገልብጦ ደግሞ ባላገኝስ ብለህ ልታገኝ አችልም።
ቢካስረስ ነው ብለህ ልታተርፍ አችልም። ስለዚህ አሳሰቡ መቀየር ነው ያለብህ ማለት ነው። ምንድነው አይምሮክ ውስጥ የምታስበው? አይምሮክ ውስጥ የምታስበውን ሐሳብ ምን ማድረግ አለብህ? እችላለሁ፣ አደርጋለሁ፣ እኔ ተግባር ሰው ነኝ፣ እኔ ስኬታማ ነኝ፣ እኔ የቆምኩበትና የነካሁት ነገር ሁሉ ወደ ትልቅ ነገር ወደ ስኬት ይቀየራል ብለህ ማመን አለብህ ማለት ነው። ያ ነው ያ እምነት ህይወትን በትክክል እንድትኖር ያደርጋል። ትርጉምን እንድታስተካክል ያደርጋል። በሌላ በኩል ለምሳሌ አንድ ሚሞሪ ውስጥ ዘፈን ጭናችሁ መዝሙር ልታገኙ አችሉም ማለት ነው። በአእምሮአችን ውስጥ ምንድነው ምንጭነው ነው? ያ በአእምሮአችን ውስጥ የጫነው ነገር ህይወታችን ይሆናል። ያም ህይወታችን የሚሆነው ደግሞ የምናየው ነገሮችን የምናይበት የምንተረጉምበት ትርጉም የምንሰጥበት ነው። አንድ ሰው እኔ ሰው አልሆንም ካለ ሰው መሆን አይችልም፣ ግን ሰው ነው። ምኑ ተግባሩ፣ አስተሳሰቡ፣ ሙሉ ነገሩ ሰው አልሆንም ብሎ ራሱ ላይ እየፈረጀ ስለሆነ ሰው ያንደበቱ ፍሬ ይበላል ሲባል በአይምሮ የምታስበው ነገር በምላስ የምትናገር ከሆነ ህይወትክ ይሆናል ማለት ነው። ስለዚህ በህይወታችን ውስጥ ትርጉም ካስተካከል ነው ህይወታችን የተሻለ ማድረግ እንችላለን። ውጤቱ እንዲስተካከል ደግሞ ሐሳብና ንግግራችን ማስተካከል፣ ትርጉማችን ማስተካከል አለብን ማለት ነው። ህይወቴ ነኝ የምለው የተደረገብህ ነገር ምንም ሊያደርግ አይችልም። አንተ የተደረገብህ ነገር የምትተረጉምበት ትርጉም ግን ህይወትን ሊያበላሽ ይችላል፣ ሊያመሰቃቅል ይችላል፣ ሊያስተካክልም ይችላል። ስለዚህ ያንተ ህይወት የሚያበላሽው የሆነብህ ሳይሆን አንተ የሆነብህ ነገር የምትተረጉምበት መንገድ ነው ማለት ነው። የሆነብህ 20% የሆነብህ ነገር ደግሞ አመሰቃቅለ ከተረጎምካት 80% መቶ ሞላ ማለት ነው። ህይወት ያበቃል። ኦኬ ተደረገብኝ፣ እሺ ተቀበልክ። ከዛስ ነገሩን ቀይሮ ይሄ ነገር ውስጥ ወጣለሁ ቀይራለሁ በል። እዛ ነገር ውስጥ ሆነ ኔጋቲቭን ነገር እያቦካ ህይወትን ብልሽሽት ማድረግ ምርጫ ናት ማለት ነው ህይወት። ስለዚህ ህይወታችን የሆነብን 20% የምንተረጉምበት ትርጉሙ ደግሞ 80%። ወዳችኋለሁ። ቻናሉ ሰብስክራይብ አድርጉ። ቴንክ